ሰላም እንደምን አላችሁልን ውድ አድማጮቻችን የዓለም ዋንጫ ኤዲሽናችን እንደቀጠለ ነው። ዛሬ እንግዲህ 23ኛ ዓለም ዋንጫ ከተጀመረ 3ኛ ቀኑ ነው። እንግዲህ የእስካሁኑን ቆይታችንን ሁሉንም ጨዋታዎች እየተመለከትን እንገኛለን። 4 ጨዋታዎች ተደርገዋል። ከአራቱ ጨዋታዎች አንድ ጊዜ ብቻ አቻ ቲሞች ተለያይተዋል፣ ሌላውን ግን ተሸናንፈዋል። በተለይ ደግሞ ትላንት ምሽት እየተደረገው በእኛ ሌሊት 10 ሰዓት የጀመረው ማለት ነው አስተናጋጅ ሀገሯን አሜሪካን ወይም ዩናይትድ ስቴትስ ኦፍ አሜሪካ ዩኤስኤን ከፓራጓይ ያገናኘው ጨዋታ በአሜሪካ ፍጹም የበላይነት 4-1 በሆነ ውጤት ተጠናቋል ማለት ነው። ስለዚህ ጨዋታ የተወሰነ የምንላችሁ ነገር ይኖራል። አብራችሁን ስለምትቆዩ በጣም አድርገን እናመሰግናለን። Weston McKennie, Malik Tillman, Christian Pulisic, Flo Balogun, they were all on fire. ውድ አድማጮቻችን አሜሪካ ወይም ደግሞ ዩናይትድ ስቴትስ ኦፍ አሜሪካ ይህን ውድድር ለሶስተኛ ጊዜ ነው ያዘጋጀች የምትገኘው። ሶስተኛ ጊዜ ያዘጋጀችው ላለችው የዓለም ዋንጫ ደግሞ እንግዲህ መጀመሩን በጉጉት በጣም ይጠብቁ እንደነበር እናይ ነበር። ምክንያቱም እንደሚታወቀው ሁሌ ማዘጋጅ ሀገራት ለማንኛውም ለሚያዘጋጁት ውድድር ቅድሚያ አልፈው ነው የሚጠብቁት ማለት ነው። በዛም መሰረት የተለያዩ የወዳጅነት የተለያዩ ኢንተርናሽናል ጨዋታዎችን ያደርጉ ነበር። በዚህ መሰረት እንግዲህ ማውሪሲዮ ፖቼቲኖ ይህ አርጀንቲናዊ አሰልጣኝ በተለይ በቶተንሃም ቤት በአሰልጣኝነት እናውቀዋለን። እንዲሁም ደግሞ በስፓኞል ደግሞ ምርጥ ተከላካይ ስፍራ ተጫዋች ሆኖ ደግሞ በደንብ እናስተውሰዋለን። እንዲሁም ደግሞ የተከላካይ አማካኝ የሆነ ከዛም በተጨማሪ በፒኤስጂ ቤት ትልቅ የተጫዋችነት ፕሮፋይል የነበረው ተጫዋች ነው ማለት ነው። አሁን የዩናይትድ ስቴትስ ኦፍ አሜሪካ አሰልጣኝ ሆኖ ቡድን እየመራ የሚገኘው ማለት ነው። እንደሚታወቀው እንግዲህ ብዙ የወዳጅነት ጨዋታዎችን ብዙ የአቋም መፈተሻ ጨዋታዎችን እያደረገ ምንም አይነት በደጋፊዎች ላይ እምነት ሳይጣልበትና ብዙ ጥርጣሬ ተጥሎበት ነበረ ለዚህ ውድድር የበቃው ማለት ነው። ይህ አሰልጣኝ ብዙ ስብስባቸው የሚያስደስት እንደሆነ የአሜሪካን ደጋፊዎች ያውቃሉ። እርሱ ግን በዚህ እርግጠኛ ሊያረጋቸው አልቻለም ነበር። ነገር ግን ትላንት ምሽት ከረፍት በፊት ሁሉንም ነገር ፉርሽ አድርጎታል ወይም ደግሞ ሁሉንም ነገር ስህተት መሆኑን አረጋግጧል ማለት ነው። ምክንያቱም እስከ ረፍት ጊዜ ብቻ ይህ ቡድን 3-0 ይመራ ነበር። በተለይ የክሪስቲያን ፑልሲች እና የፍሎሪን ባሎገን ብቃት በጣም ደስ የሚል ነበረ። ለተከላካይ በጣም አስቸጋሪ ነበሩ ሁለቱ። ከዛም በተጨማሪ ደግሞ የታይለር አዳምስ የቦርንማውዙ እንዲሁም ደግሞ ማሊክ ቴሊማን እና ዌስተን ማኬኔን እንዲሁ የጁቬንቱሱ ተጫዋች መሀል ክፍል ላይ በጣም ጥሩ ጥምረት ነበራቸው። እንደፈለጉ ኳስን ማንሸራሸር ይችሉ ነበር፣ ተከላካይ ሽፋን ይሰጡ ነበር። ከዚህም በተጨማሪ ደግሞ ቶሎ ወደፊት ኳስ እንዲደርስ ሙሉ ለሙሉ ብቃቷን አሜሪካ ማሳየት ይችላ ነበር ማለት ነው። እንግዲህ ተከላካይ ክፍሉም በጣም ጥሩ ነበር። ነገር ግን በ73ኛው ደቂቃ ምናልባት በዜሮ ከማሸነፍ ያልዳኑበትም ወይም ደግሞ 4-1 የሆነ ውጤት እንዲያሸንፉ ያስቻለው ጎል ተቆጥሮባቸው ነበር። ከዛ ውጭ ግን ሁሉም ነገር በጣም ጥሩ ነበር ማለት ነው። ከዚህ በመቀጠል እንግዲህ ፍሎሪን ባሎገንን ስንመለከት ይሄ ተጫዋች እንግዲህ ከዩናይትድ ስቴትስ ኦፍ አሜሪካ ዜግነት ከመቀየሩ በፊት ለእንግሊዝ ብሔራዊ ቡድን ትናንሽ የእድሜ እርከኖች ይጫወት ነበር። በአንደር 17 አንደር 20 አንደር 21 ድረስ ተጫውቷል። ይሄ ተጫዋች እንግዲህ በእንግሊዝ ካለው የአጥቂ ጥራት ምክንያት የግድ ወደ ዩኤስ ያለውን አማራጭ በዜግነት ደረጃ እንዲያማትር አድርጎት እንግዲህ የተጫዋች በኮንካካፍ ጥሩ ፍጻሜ ነበረው። ግን ደግሞ በካናዳ ላይ ያን ያክል ጥሩ ውጤት ያሳየ ቢሆንም በ2023 በተደረገው አሁን ግን ደግሞ ጥሩ አጀማመር አድርጎ ለአሜሪካን ብሔራዊ ቡድን ከ1930 በኋላ እንዲሁ ከ96 ዓመት በኋላ 2 ጎሎችን በአንድ ጨዋታ ያስቆጠረ በተለይ ተጫዋች መሆን ችሏል። ይህም እንግዲህ በ1930 የተያዘው ሪከርድ በበርት ቤትናንዱ በተባለ ተጫዋች እንዲሁ ትላንት ከተጫወቱት ቡድን ጋር በፓራጓይ ላይ 3 ወይም ደግሞ ሃትሪክ መስራት ችሎ ነበር። ይህንን በማድረግ የዩናይትድ ስቴትስ ኦፍ አሜሪካ ብሔራዊ ቡድን ጥሩ አጀማመርን ማድረግ ችሎ ነበር ማለት ነው። እንግዲህ በጣም ደስተኞች ነን። ነገር ግን ይህ ጅማሮ ብቻ ነው ብሏል ፖቼቲኖ በአስተያየቱ። ገና የሚጫወቱ ሁለት ጨዋታ እንዳለና በዚህ ብቻ ጅማሮ መደሰት እንዳለብን፣ ነገር ግን ብዙ ስራ እንዳለብን መስራት እንዳለብን፣ ይህንን እንዲሁም መርሳት እንዳለብንና ለወደፊቱ በደንብ የተሻለ አቀራረብ ይዘን አገራችንን ማኩራት እንዳለብን ይሰማኛል ሲሉ ተናግረዋል ማለት ነው። እንግዲህ ክርስቲያን ፑልሲች ጨዋታውን ሳይጨርስ ነው ከረፍት በፊት ነው እንግዲህ ከረፍት በኋላ ተመልሶ አልገባም። ግን ከረፍት በፊት በነበረው እንቅስቃሴ ለምን 10 ቁጥር ለብሰው ወይም ደግሞ ትልቅ ተስፋ የተጣለበት ተጫዋች እንደሆነ በደንብ ራሱን ማሳየት ችሏል። እንግዲህ በ31ኛው ደቂቃ
ባሎገን ሁለተኛ ጎል ከማስቆጠሩ በፊት የመጀመሪያ ጎላቸውን ሲያስቆጥሩ በግራ ፍላንክ በኩል ለአሜሪካ ብሔራዊ ቡድን በጣም ጥሩ እንቅስቃሴ በማድረግ ለማኬን ኳሱን ማቀበል ችሎ ነበር። እሱም እንግዲህ ወደ ውስጥ ማይነስ ያደረገው ኳስ በፓራጓይ ተከላካይ ክፍል ወደ ራሳቸው ወደ ጎልነት ተቀይሯል። ከዛም በኋላ ደግሞ ሁለተኛውን ጎል ቅድም ማንሳት እንደተቻለው 31ኛው ደቂቃ ላይ ፍሎሪን ባሎገን ያገባውን ጎልም እሱ ነው ኳሱን ማቀበል የቻለው። ከዛም በኋላ ግን ሶስተኛውን ጎል ያስቆጠረበት መንገድ በጣም ፐርፌክት የሚባል that's why you are going to gym ለዚህ ጉዳይ ነው ጂም የምትሄደው ብሎ ቴሪ ኦንሪ አሞካሽቶታል ማለት ነው። ኮሜንትሪ ቦታ ላይ ለፎክስ እየሰራ የሚገኘው ቴሪ ኦንሪ ምክንያቱም ተከላካዩን ከቨር አድርጎ ለመውደቅ ተንገዳግዶ ቆሞ እንደገና ኳሱን በግራ እግሩ አስተካክሎ ከርል ላይ አጥፎ የሚገርም ኳስ ፍጥነትንና ጥራትን አንድ ላይ ያጣመረ ጎል ነው ማለት ነው ማስቆጠር የቻለው። በዚህ ውጤት ነው እንግዲህ ፖዚሽንም 64% ለ36 ሆኖ ነው እስከ ረፍት ድረስ የተጠናቀቀው። በጣም ፍጹም የበላይነት ነበራቸው እንግዲህ በዚህ በሎስ አንጀለስ ስቴዲየም አሜሪካውያን ማለት ነው። በጣም ደስተኞች ነበሩ። ከረፍት በኋላ ግን ክርስቲያን ፑልሲክ በጉዳት ምክንያት ሳይሰለፍ ወይም ደግሞ ወደ ሜዳ ሳይገባ ቀርቷል። ምክንያቱም በግራ እግሩ ባት ወይም ደግሞ ካልፍ ላይ ትንሽ መጠነኛ ጉዳት አጋጥሞታል። ይህም እንግዲህ ጨዋታውን እስከ ረፍት ገድለውት ስለነበረ ወይም ደግሞ ጨርሰው ስለነበረ ለማረፍ የፈለገ ይመስል ነበር ማለት ነው። አስተያየቱንም ሲሰጥ በመጀመሪያ አጋማሽ ላይ ትንሽ ጉዳት አጋጥሞኝ ነበር፣ ስለዚህ ምንም እንዳልሆነ ነው ተስፋ ማድረገው። ዛሬ ትንሽ ጥንቃቄ ለማድረግ ነው የወጣሁት፣ ግን በጥቂት ቀናት ውስጥ ደግሞ እንደገና ተመልሼ ወደ ቡድኔን ወደ ማገልገል ስራ ይመለሳለሁ ብሏል። ከዚህ በተጨማሪ እንግዲህ ማውሪሲዮ ፖቼቲኖ አሁን እንግዲህ በጣም እፎይ ብለዋል። በዚህ አይነት አጨዋወታቸው ደግሞ የተሻለ ለማድረግ ከረፍት በኋላ ገብተው እስከ ረፍት 3-0 የነበረውን ጨዋታ እስከ 71ኛው ደቂቃ መቀዛቀዝ የታየባቸው ቢሆንም በ71ኛው ደቂቃ ፓራጓዮች 3-1 የሆኑበትን ውጤት ማስቆጠር ቻሉ። ነገር ግን ደግሞ በመጨረሻው የጨዋታው የመጨረሻ ቅስፈት ላይ ጆይ ሬና እንግዲህ በቦሩሲያ ዶርትመንት ቤት እናውቀው ነበር። ይሄ ተጫዋች በሚገርም ሁኔታ በቀኝ እግሩ በውጭ እግሩ ትራቬላ የሚባለውን ምት በመምታት በቃ ለበረኛው ምንም አይነት ቻንስ አይሰጥ የሚገርም ጎል በማስቆጠር አሜሪካውያንን አስደስቷል ማለት ነው። በዚህ መሰረት እስካሁን በተደረጉት ጨዋታዎች እንደዚህ ጨዋታ ብዙ ጎል የተቆጠረበት የለም። አሰልጣኙም አስተያየታቸውን ሲሰጡ ደስታዬ ወደር የለውም፣ ግን ለወደፊቱ ያሉትን ጨዋታዎች ላይ ፎከስ ማድረግ እንዳለብንም ይሰማኛል፣ ይህን ማድረግ አለብን ብለዋል። በዚህ መሰረት እንግዲህ ብዙ ተጠራጣሪዎቻቸውን አፍ ማዘጋት ችለዋል። ምክንያቱም የመጨረሻ ኢንተርናሽናል ብሬክ ላይ በቤልጂየም 5-2 እና በፖርቹጋል 2-0 መሸነፋቸው አይዘነጋም። ይህም ደግሞ ትልቅ ጥርጣሬን በማውሪሲዮ ፖቼቲኖ ቡድን ላይ አሳርፎ ነበር። ግን ቴሪ ኦነሪ እንዳለው ይሄ ቡድን ተስፋ ሊሰጠው ይገባል ወይም ጊዜ ሊሰጠው ይገባል። ሲሸነፉም በጣም ብዙ ሴሌብሬት ማድረግ አይገባም ወይም ደግሞ ማዘን መቆዘም አይገባም። ነገር ግን ሲያሸንፉም እንዲሁ ሁሉም ነገር በመጠን ከሆነ አንድ ቡድን ከተረጋጋ ሁሉም ነገር ማድረግ ይችላል ብዬ አስባለሁ። ጥሩ ስብስብ አለው ብሎ አስተያየቱን መስጠት ችሏል ማለት ነው። እንግዲህ ትላንት ምሽት በምድብ ዲ የተደረገው የመጀመሪያ የመክፈቻ ጨዋታ የተመለከትንበት ጉዳያችን ይሄን ይመስላል። በዚህ መሰረት እንግዲህ አስተናጋጅ ሀገር አሜሪካን በዚህ ውድድር ላይ እስከምን ያክል ድረስ ትጓዛለች የሚለውን ነገር እስኪ ጻፉልን ወይም አስተያየታችሁን ስጡን፣ እኛም ደግሞ ሪያክት እናደርጋለን። ከዛ በተጨማሪ እንግዲህ ሌሎች ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አይረሳ፣ ላይክ እና ሼርም እንዲሁ። እናመሰግናለን። ባይ ባይ።